ሰላም እንዴት ናችሁ? እስቲ እቺን ጥያቄ አብረን እንስራው። እቺ ጥያቄ ብዙ ጊዜ ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ፈተና ላይ የማይቀሩ ጥያቄዎች ናቸው። ስለ ሴት የሚያወራ ስለሆነ ጥያቄው ምንድነው የሚለው if number of a is equal to 30 number of b is equal to 20 and the number of a union b is equal to 36 ከሆነ find number of a intersection b ይላል። እስቲ ጥያቄውን መጀመሪያ የተሰጠን ምንድነው የሚለውን እናውጣ። ሶሉሽን ብለን እንጀምር። ሶሉሽን መጀመሪያ given ምንድነው የተሰጠን? given number of a is equal to 30 ሰጥቶናል። number of b is equal to 20 ሰጥቶናል። number of a union b is equal to 36 ሰጥቶናል። ስለዚህ አሁን ማንን ፈልጓለ? number of a intersection b ስንት ይሆናል ብሎ ጠየቀን። አሁን ምንድነው ማስተዋወስ ያለብን? የዚህን ፎርሙላ ብቻ ነው ማስተዋወስ። ከዛ ሌሎቹ የተሰጡን ስለሆነ እዛ ውስጥ መተካት ነው የሚሆነው። number of a የሆነ ሁለት ሴቶች አሉ a እና b የተባሉት። የa ኤሌመንት 30 ሆነ፣ የb ኤሌመንት 20 ሆነ፣ ሲቀላቀሉ ደግሞ 36 ሆነ። ስለዚህ የጋራ አላቸው ማለት ነው። የጋራቸው ስንት እንደሆነ እናያለን። ፎርሙላውን ስንወስድ number of a እቺን ፎርሙላ ማስተዋወስ አለባችሁ። number of a intersection number of b እኩል ይሆናል። ፎርሙላ ምንድነው የሚሆነው? number of a plus number of b minus number of a union b ይሆናል። ይሄን ፎርሙላ ካስተዋወሳችሁ በቀላሉ ፎርሙላ ውስጥ መተካት ብቻ ነው የሚሆነው። እስቲ እዚህ ጋር ደግመን እንጻፈው ፎርሙላውን number of a intersection b እኩል ይሆናል number of a plus number of b minus number of a union b ይሆናል። ስለዚህ አሁን ሁሉም ተሰጥቶናል። number of a ማለት 30 ተሰጥቶናል። 30 ሲደመር number of b ማለት 20 ተሰጥቶናል። 20 minus number of a union b 36 ተሰጥቶናል። 36 ስለዚህ 20 እና 30 ስንደምር 50 ይሆናል። minus 36 ከ50 ላይ 36 ስንደምር ስንት ነው የሚሆነው? 14 ሆነልን ማለት ነው። ስለዚህ number of a intersection b 14 ይሆንልናል ማለት ነው። therefore number of a intersection b እኩል ይሆናል 14 ይሆናል ማለት ነው። ቪዲዮውን ለጓደኞቻችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። አመሰግናለሁ።